ሁሉም ለቀቁ እሱ ብቻ ቀርቶ ነበር በአንድ ወቅት ዓለማችን ላይ አስፈሪ የሚባለው ያጥቂ መስመር እንደዚህ ነበር አንድ የቀረ ንጉሱ ተጫዋች እሱም ሊለየን ነው እስቲ ሊቪያ ስለጠይቃችሁ መሐመድ ሳላን የሚያክል ተጫዋች ንጉሱን የሚያክል ተጫዋች መሐመድ ሳላን የመሰለ ተጫዋች በሊቨርፑል ቤት ይተካል ስንቱን የተሸከመንኛል ጎሉ አሲስቱ ዋንጫው አላቅም ሳላ ከሊቨርፑል አንድም ቀን ግን ይለያያል ብዬ አስቤ አላቅም ከምር ነው መላችሁ ዘንድሮ ምንም አቋሙ እንደ ድሮ ባይሆንም እውነት ነው መላችሁ ብቻ እሱ ካለን እኮ ቲማችን ምን ያህል እንደሚፈራ ታውቃላችሁ እኮ አላቅም ብቻ ዘንድሮ ግን ለኛ ሊቨርፑላውያን ምን አይነት አመት ነው ነፍሱን ይማረውና ውዱ ልጃችንን ዲያጎ ጆታን ያጣንበት አመት ነበር የሲዝኑ መጨረሻ ደግሞ ልባችንን እንዲሁ የሚሰብር መሐመድ ሳላ ከሊቨርፑል ቤት ሲወጣ አላቅም ሊቪያንስ መት አላቅም ብቻ በስተመጨረሻም ጀማው ኢጂፕሽያን ኪንግ ሞሳላ ሊቨርፑልን ይለቃል በፕሪሚየር ሊጉ ካየናቸው እጅግ ድንቅ ወጥ ተጫዋቾች ውስጥ ግንባር ቀደሙት ከሆኑት ውስጥ የሚሰለፈው ሞሳላ ቀጣይ ሙሉ ለሙሉ ከቡድኑ ጋር እንደሚሰናበትና ይህ ሲዝን የመጨረሻው እንደሆነ ግልጽ አድርጓል ጀማው እጅግ አሳዛኝ መረጃ ነው በተለይ ደግሞ ለመላው የእግር ኳስ አፍቃሪዎች ፕሪሚየር ሊግ ተመልካቾች ይሄ ልጅ ማጣት ቀላል አይደለም ምክንያቱም በየሳምንቱ እጅግ ማጂክ የተሞላባቸው አስደናቂ የሸርፍራፊ ሰከንድ ጎሎችን ሲያስመለክተን የነበረ ድንቅ አፍሪካን ወክሎ ሲሳተፍ የነበረ ተጫዋች ነው እጅግ በጣም ወዶና ማከብሮ አይነት ተጫዋች ነው ለማንኛውም ፕሪሚየር ሊጉን ተሰናብቷል እጅግ በጣም ብዙ የሐዘን መግለጫዎች እንግዲህ ወደ ሊቨርፑል ቤት መጓዝ አለባቸው በተለይ ደግሞ ከትርፌ ቤት የሐዘን መግለጫ ትልካላችሁ ብዬ እጠብቃለሁ ምክንያቱም ሳላ ጥሏችሁ ለማንኛውም ጀማው ሞሳላ በጣም በሚያሳዝን ሁኔታ ከዚህ በኋላ ፕሪሚየር ሊጉ ላይ ማንመለከት ይሆናል ከዚህ ሲዝን በኋላ ማለት ነው መልካም ሁሉ ይጣመው በሄደበት ጀማው ይመቻችሁ ብቻውን ተሸክሞ ዋንጫ የሚያስበላ ኢጂፕሽያን ኪንግ ከእንግሊዝ ፕሪሚየር ሊግ ምርጥ ቀኝ መስመር ተጫዋቾች አንዱ ቢባል ሚያንስበት ለኔ በአገሬም ጠላት ነው በክለብም ጠላት ነው ግን ኳስ ይችላል ሙሐመድ ሳላ በአመቱ መጨረሻ እንግዲህ ሊለቅ ነው ሊቪን እንግዲህ ኳስ እንዲህ ነው በቃ ጨካኝ ስፖርት መላመድ አይቻልም አባቴ አምና እንግዲህ አይተናል ብቻውን ለአሮጊቷ ዋንጫ አንኪ ብለዋል በቃ ብቻውን አንድ ሰው ሳይተባበረው ማለት ለቅሱ የጎል አቅርቦት ሲቆም አይተናል እኮ ምን እንደተፈጠረ ዘንድሮ አንድ የሊቪ መውረድ የሱ እንትን ነው የሱ አቋም መውረድ ነው እድሜ ልክህን ኳስ አታከብረህም በቃ ሙሐመድ ሳላ በሄድሽበት ይቅናሽ ብያለሁ ማሜ ይመችሽ ሊቪዎች ሳተኩት ይኸው አምልጧቸዋል ምን እንደሚወጣህ እናያለን እንግዲህ በሄድሽበት ይቅናሽ ቢግ ሪስፔክት ብራዳ ሰበር ዜና መሐመድ ሳላህ ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች በሚያውቁት ስሙ ዳዲ ጁን ላይ ከሊቨርፑል እንደሚለቅ ግልጽ አደረገ ማለት የሚያሳዝን ዜና ነው ማለት በቃ የሚያሳዝን ዜና ሌጀንድ የሆነ ሰው ያለፈው አመት ኬዲቢን ሸኝተናል ዘንድሮ ደግሞ ሳላህን እንሸኛለን ማለት ሳላህ ግን ለየት የሚያደርገው ማለት የማንቸስተር ዩናይትድ አባት አሁን ማንቸስተር ዩናይትድ አባት የላቸው በቃ ገባችሁ አይደል ኦርፈን ቤተሰብ የሌለው በቃ ቤተሰብ የሌለው ክለብ ሆኗል አሁን በቃ አባት የሌለው ክለብ ማለት ስለዛ መዋጮ ምናምን ነገር ለማንቸስተር ዩናይትድ ማድረግ የምትፈልጉ ከሆነ ምናምን ነገር እኔና ሊቨርፑል ደጋፊዎች ስፖንሰር ያደረግነው መዋጮ አለ ማንቸስተር ዩናይትድን ለመቀለም ምናምን ሞክራለን ምክንያቱም ጎል ሲቀልባቸው የኖረው መሐመድ ሳላህ ከእንግሊዝ ፕሪሚየር ሊግ እንደሚለቅ አሳውቀዋል ማለት ጁን ላይ ማለት እኔን ከጠይቃችሁኝ ሀቅ ለመናገር ጨካኝ የሆነና ሊቨርፑልን ማስቀደም የሚችል ጽድት ያለ የሊቨርፑል ደጋፊ አምና ቢለቅ ቅር አይለውም ነበር ምክንያቱም አምና የሚገርም አቋም ነበር ያሳያችሁ ግን ያው ፋዘር ታይም ካቻፕ አደረገ ገባር ለሌሎቻችንም ፋዘር ለልጆቹም ፋዘር የሚሆንበት ጊዜ ምናምን ደረሰ እስካሁን ድረስ የዩናይትድ አባት ሆኖ ቆየ ገባርለ አሁን የራሱ ልጆች የሚያሳድግበት ጊዜ ስለደረሰ ይሆናላ መድከሙ ምናምን ማይቀር ነገር ስለነበረ ያቺን ኮንትራት ምናምን ነገር አፍሪካዊ አትመኑ ብያችሁ ነበር አልነበር አፍሪካዊና ላቲን አሜሪካዊ በኮንትራት እንዳታምን ማን እስከዛሬ ድረስኛ 5 አመት ቶማስ ፓርቲን ይዘነው ማን 5 አመት ይዘነው 5ኛ አመት ላይ ነው የሚገርም ተጫዋች ሆኖ
4 ዓመት ላሽ ብሎማ ኮንትራት ማደሻሻ ሲደርስ አፍሪካዊና ላቲን አሜሪካዊ እንዳታምን ለሌላ ጊዜም ትምህርት ነው። መሐመድ ሳላ በዚህ ሲዝን መጨረሻ ከሊቨርፑል ይለቃል ማለት እኔ ከልቤ ቆሜ ልከራከርለት ምችለው ብቸኛው የፕሪሚየር ሊግ ተጫዋች ይሄ ነበር። በማንኛውም ሰዓት ላይ ቢግ ቲም ስጡት ኦን ሂዝ ዴይ ማለት ነው። ማንንም ሰው ይገላል ኦን ሂዝ ዴይ ማንንም ሰው ማንቸስተር ዩናይትድ በል ማንቸስተር ሲቲ ሴንቹሪያን ማን ሲቲ በለው ማንኛውንም ሰው ስጠው ይገላል። መሐመድ ሳላ ለማንም አይመለስም። አርሰናል፣ ዩናይትድ፣ ቼልሲ ሁሉም ቲም ይፈሩታል መሐመድ ሳላ ማለት። ሻምፒየንስ ሊግ ለሄድ አፍሪካ ውስጥ እንደ መሐመድ ሳላ አይነት ማለት ነው ተጫዋች ሊፈጠር አይችልም። the greatest African player of all time ነው ምንም ጥያቄ የለው ማለት። ፕሪሚየር ሊግ ላይ ከታዩ ራይት ዊንጎች ደግሞ አንደኛው ነው ምንም ጥያቄ የለው። ማንም ሰው የሆነ ክሎዝ ሊሆን አይችልም ከዚህ ሰውዬ ጋር። 2 ጊዜ ቶፕ ስኮረር እና ቶፕ አሲስተር 2 ጊዜ ማለት ነው። ፕሪሚየር ሊግ ላይ ይሄንን የሚያር ይሄ ኦንሪ ምናምን ሌቭል ነው። ገብቷችኋል? ሳላ በመልቀቁ በጣም ነው የደበረኝ። እግዚአብሔርን ምላችሁ በጣም ሌጀንድ ነው ይሾይ በጣም ማለት ኧረ በስመ አብ ኢንዶፊራ ማለት አሁን አይደል እንዴ ሳላ ሊቨርፑልን በክረምቱ እንደሚለቅ አስታውቋል። ራሱ ፋብሪዞ ነው የለቀቀው ማለት ነው መረጃውን። በፈጣሪ ስባተ ስለ ሾክድ እኮ ነው ያደረገን። ኢማጂን ሊቨርፑልን ያለ ሳላ ለመመልከት ምናምን ነገር አንተ በጣም ከባድ እኮ ነው ይሱዬ ማለት ነው። እግዚአብሔርን ስለ በህይወት ዘመናችን ካየናቸው ላይክ በራይት ዊንግ ከሜሲ ውጪ ሳላን ራይት ዊንግ ላይ የሚበልጥ ተጫዋች ማንም የለም ብዬ ነው ማስበው እኔ አፌሞች እኔም እናንተም ታውቃላችሁ በዛ ጉዳይና ኢማጂን ያለ ሳላን ፕሪሚየር ሊግ አሁን አይ ኖ ፐርፎርማንሱ ወርዷል፣ ግን ስለ ኦሊሴ ነው ራሱ አሁን ተተኪ አድርገው ያዙት ይመስለኛል ካልተሳሳትኩኝ በዛ በኩል በጣም ከባድ ነው። እንደ ሊቨርፑል ደጋፊ ራሱ አስበው ይሄን ነገር። ሰበር ዜና መሐመድ ሳላና ሊቨርፑል የመጨረሻ ሲዝናቸው ነው ተባለ። መሐመድ ሳላና ቤተሰቦቹ በወሰኑት ውሳኔ መሰረት እንግዲህ ፋብሪዚዮ እንዳሳወቀን ከሊቨርፑል ጋር እቺን ሲዝን የመጨረሻው እንደምትሆን አስታውቋል ማለት ነው። ያው እንግዲህ ቀስ በቀስ የፕሪሚየር ሊግ ሌጀንዶቻችን እንግዲህ በየዓመቱ እያጣ ነው። ባለፈው ኬቪን ዴ ብሮይን፣ አሁን ሳላን። እንግዲህ የሊቨርፑል ደጋፊዎች መጽናናት እመኝላቸዋለሁ። በእርግጥ አንዳንድ የሊቨርፑል ደጋፊዎች ሳላ በቃ ምናምን እያሉ ነበረ። ያው ከክፋት ምናምን ሳይሆን ሳላ ውጣ ውረድ የሆነ ሲዝን ነበር እያሳለፈ የነበረው። አለ ሲባል የለም፣ የለም ሲባል አለ። ባለፈው በተለይ የሚገርም ጎላ ብቻ ምን አለፋችሁ ሳላ የምንጊዜም የፕሪሚየር ሊግ ምርጡ ተጫዋች ከሚባሉት ውስጥ አለ ማለት ነው። ሞሳላ እንግዲህ ምንጭ ለተኛ እየተዘጋጀው ነበር። ወስተንቺ ነበር ምንድነው ሳላ ሊለቅ ነው ከክለባችን። በህይወቴ በጣም ከመፈራውና አቋቋመዋለሁ ብዬ ከማላስበው ቀን አንዱ ነው። ኦፍኮርስ የክለብ ደጋፊ ነኝ ምናምን፣ ግን ሳላ የክፉ ቀናችን ነው ማለት ሳላ በተካ የሌሉ ተጫዋች ነው። እግዚአብሔርን እንደን በሲዝኑ መጨረሻ ሊቨርፑል ለቆ ይሄዳል። እንደዚህ አይነት ተጫዋቾች ክለቤ ላይ ሌጀንድ መሆኑ ብዬ እመኛለሁ። ግን እድል ቢስ ነኝ። እግዚአብሔርን በጣም ነው የነበረኝ። በጣም ብቻ ሁላችሁም የሳላ ፋን። በመጨረሻም ፋብሪዚዮ ሮማኖ የሊቨርፑል ደጋፊዎች ፍጹም መስማት የማይፈልጉትን ዜና ይፋ አድርጎታል ማለት ነው። ያራዳ ልጆች ሳላ ሲዝኑ መጨረሻ ላይ ከሊቨርፑል እንደሚለቅ አስታወቀ ብሎ አሁን ብሬኪንግ ኒውስ ብሎ ለቆታል ማለት ነው። ያራዳ ልጆች በሚገርም ሁኔታ መሐመድ ሳላ የዓመቱ መጨረሻ ላይ ብዙ ታምራትን ከሰራበት ክለብ እንደሚለቅ ይፋ አድርጓል ማለት ነው። በዚህ ክለብ ብዙ ነገሮችን አድርጌያለሁ፣ ለደጋፊውም ለክለቡም ትልቅ ክብር አለኝ ሲል ተናግሯል ማለት ነው። መሐመድ ሳላ እንግዲህ ብቻዬን አልጓዝም ሲልም ነው የተናገረው ማለት ነው። ያራዳ ልጆች መሐመድ ሳላ አሁን የፕሪሚየር ሊጉ ሌጀንድ ነው። የዓመቱ መጨረሻ ደግሞ ፕሪሚየር ሊጉን ሊለቅ ነው ማለት ነው። ይሄ እንደ ሊቨርፑል ብቻ ሳይሆን እንደ እግር ኳስ ተመልካችም ሳላም በፕሪሚየር ሊግ ምናልባት ላናየው እንችላለን። ያ ደግሞ የሚያሳዝን ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። የሊቪ ፋሚሊ ምን አይነት መርዶን የሰማነው በዚህ ምሽት ደግሞ ምን አይነት ቀፋፊ። በህይወቴ ሊቨርፑልን ስደግፍ የምፈራው ዜና ይህን ዜና ነበር። ሞሳላ ኢጂፕሽያን ኪንግ የአፍሪካው ንጉስ በዚህ ዓመት መጨረሻ ሊቨርፑል ይለቃል። ምን አይነት ኬሪየር ጀመው፣ ምን አይነት ጊዜ ነበር በሊቨርፑል ጊዜ ያሳለፈው። ምን አይነት 2 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 2 ካራባው ካፕ፣ 1 ክለብ ወርልድ ካፕ፣ 1 ኤፍኤ ካፕ። ምን አይነት ኬሪየር ጀመው፣ ምን አይነት የእንግሊዝ ንጉስ፣ የፕሪሚየር ሊጉ ንጉስ፣ የሊቨርፑል የመጨረሻ ሌጀንድ ሞሳላ። ማንም ይሄ እንትና ብለህ እንዳትጠራብኝ ሮኒ ምናምን ትንሽ ይቀራረባል። አለቀ።
ምን አይነት ኬሪር ነው ሞሳላ ጀማው? ቴንክ ዩ ሞሳላ ጀማው። እቺ ጊዜ ማደርስ ይመስል በጣም ስንሸሻት ነበረ። ከ9 ወርቃማ ዓመታት በኋላ እንግዲህ ኢጂፕሽያን ኪንግ መሐመድ ሳላ ክለቡን በሲዝኑ መጨረሻ እንደሚለቅ አሳውቋል ማለት ነው። በቪዲዮ ላይ ሶ ሃርድ ለ9 ዓመታት ሙሉ ክለቡን በዚህ መልክ ሲያገለግል የነበረ ሌጀንድ ተጫዋች አክሴፕት ለማድረግ ይከብዳል ሲለቅና ኤኒዌይስ በሄደበት ሁሉ ይቅ ነው። በጣም የምንወደው ሊተካ የማይችል ለሊቨርፑል ብቻ ሳይሆን በፕሪሚየር ሊጉ መቼም ቢሆን የማይደገም ራይት ዊንግ ነውና ለኢጂፕሽያን ኪንግ መሐመድ ሳላ የምን ጊዜው ምርጡ ራይት ዊንገር ትለይብናል። we love you so much ስትለይም በጣም እየከፋንም ቢሆን ግን እነሆ የተፈራው ደርሷል። የሊቨርፑሉ ግብፃዊ የ33 ዓመት ኮከብ የሆነው መሐመድ ሳላ ከፕሪሚየር ሊግ እስከ አውሮፓ ቻምፒየንስ ሊግ እንዲሁም በርከት ያሉ የግል ክብሮችን ካፈራበት ክለቡ ሊቨርፑል በውድድር ዓመቱ መጨረሻ እንደሚለያይ ይፋ አድርጓል። ይህ መረጃም በርካታ የሊቨርፑል ደጋፊዎችን ልብ የሰበረ መረጃ ሆኗል። መሐመድ ሳላም በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ሲያሳውቅም ሊቨርፑል የኔ አንዱ የታሪኬ አካል ይሆናል፣ ይህ ክለብ ከክለብም በላይ ነው ሲል ተናግሯል ማለት ነው። የመሐመድ ሳላህና የሊቨርፑል የውድድር ዓመቱ መጨረሻ ላይ መለየት የተሰማበት ዜናን አስመልክቶ እናንተ ምን ትላላችሁ? ሀሳባችሁን አካፍሉኝ። እኔ በጣም ነው ያዘንኩት። መሐመድ ሳላ ለኔ ለሊቨርፑል ብቻ ሳይሆን በፕሪሚየር ሊጉም ሌጀንድ ከምላቸውና በታሪክ ምርጥ ከሚባሉት ተጫዋቾች መካከል አንዱ ነው ያለ ምንም ጥያቄ። ለማንኛውም ስለዚህ መረጃ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ሰበር ዜና ሞሳላ አት ዘ ኤንድ ኦፍ ዘ ሲዝን ከሊቨርፑል እንደሚለቅ ፋብሪዞ አሁን አናውንስ አድርጓል ማለት ነው። አልገረመኝም ሚንስ ሞሳላ መሄዱ ደስ ብሎኛል እያልኩ አይደል። የኔን ቪዲዮ የምታዩ ሰዎች ስለ መሐመድ ሳላ በቅርብ እንኳን የሰራሁትን ቪዲዮ መመልከት ትችላላችሁ። ሞሳላ ትክክለኛው መውጫው ሰዓት ይሄ ሰዓት ነው። ይሄን ከስንት ጊዜያቶች በፊት አይ ቲንክ ላስት ሊቨርፑል ከማን ጋር ነበር የተጫወተው ምናምን የተሸነፈ ቻምፒየንስ ሊግ ላይ ከጋላታሳራይ ጋር ሲጫወቱ ነው ይሄን ቪዲዮ ሰርች የነበረው። መሐመድ ሳላ የመውጫው ትክክለኛው ጊዜ ይሄ ነው። ሳላ በመሄዱ ይሄ ኦቨር ሪአክት የሚያስደርግ ምናምን አይደለም። ሊቨርፑልን ያለ ሳላ ማየት ምናምን ያ አይደለም ለኔ አይታየኝም። ግን ሳላ በመውጣቱ አንድ ፊልም ማድረገው ነገር ፕሪሚየር ሊግ ውስጥ አንድ ረጅም ዓመት እንደተመለከት ነው ትልቅ ሌጀንድ የሚባል ተጫዋች ፕላስ አሴ ቢሄቨርም ሊሆን ይችላል ኤቭሪቲንጉ መሐመድ ሳላ የሚመች ነው። ፐርፎርማንሱ እንዳልኳችሁ ሁሉም ነገሩ ከባህሪው ጀምሮ ሞሳላ እኔን አትራክት የሚያደርገኝ ሞዶ ተጫዋች ምናምን ነገር ነው ሞሳላ። ፕላስ ለፕሪሚየር ሊጉ ሌጀንድ የሆነ ተጫዋች ነው። ብዙ ቁጥሮች አሉት። በጣም ብዙ ነገሮች አድርጓል ፕሪሚየር ሊግ ውስጥ ለሊቨርፑልም ለፕሪሚየር ሊጉም ብዙ አስተዋጽኦ አድርጓል። ፕሪሚየር ሊግ ውስጥ ከታዩ የምንጊዜውም ዘ ግሬተስት ኦፍ ከሚባሉ ተጫዋቾች መካከልም ይመደባል ማለት ነው። ግን በመውጣቱ ሊቨርፑል ያለ ሳላ ማየት ምናምን ነው ሊቨርፑልን እየጠቀመ ያለ ተጫዋች አይደለም። በዚህ ሰዓት የመውጫው ሰዓትም ትክክለኛው ሰዓት አሁን ነው። ከዚህ በኋላ ቢቆይ ይረፍድበታል። ራሱ ላይ ነው ሞር ጫኖችን እያመጣ ሞር አንዳንድ ተጫዋች ብዙ ለክለቡ ጥሩ ሰርቪሶችን ባልሰጠ ቁጥር ለዛ ተጫዋች ያለ ፍቅር አሲፋን ምናምን እየቀነሰ ይመጣል። ቤንች ላይ ስትየው ደግሞ ይህን ረጅም ዓመታት እንደዚህ ኮከቡን የተመለከትኩን ብዙ ነገር አስተዋጽኦ ያደረገ ተጫዋች ብዙ ነገር ያሸነፈ ተጫዋች ምናምን ቤንቹን ውስጥ ስትመለከተው ደስተኛ ጥሩ ፊል አታረግም። እንደ አሲፋን መሐመድ ሳላ ፌቨራይት እንደሆነ ተጫዋች ምናምን ነገር አንዳንድ መሐመድ ሳላ እንደሚወዱ ተጫዋች የመውጫው ሰዓት ትክክለኛው ሰዓት አሁን ነው። ጉድላክ መልካም ሁሉ ይግጠመው። በጣም እኔ ሞዶ በቃ የሆነ ሞዶ አይነት ተጫዋች ነው መሐመድ ሳላ። እንዳልኳችሁ ነው ኦቨር ሪአክት የሚያስደርግ አይደለም መሐመድ ሳላ ለሊቨርፑል ምናምን የሚገርም ሰርቪስ ሰጥቷቸዋል ለሊቨርፑሎች። እንዳልኳችሁ ነው ከሊቨርፑልም አልፎ ለፕሪሚየር ሊጉ ብዙ ነገር አስተዋጽኦ አድርጓል። የመሄጃውና ከሊቨርፑል የመልቀቂያው ሰዓት ግን ትክክለኛው ሰዓት ይሄ ሰዓት ይመስለኛል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ጉድላክ ወደ ሳላም ከፈለጋችሁ ምንድነው በዚህ ሰዓት ጠብቀ ዝም ብለህ ሲዝኑ ውስጥ ተላቀቅ እኮ መሄድ ትችላለህ። ሞሳላ እንግዲህ ከሊቨርፑል ጋር እንደሚላይ ኦፕሽን አድርጓል። የሲዝኑ ማብቂያ ላይ ዝም ብለህ ሲዝኑ ሲያልቅ እኮ ብትሄድ በቃ ለምን አሁን ኢማጂን ቀጣይ ሲዝን ሊቨርፑልን ያለሳል። ኦሬዲ እኮ እኛ ለምደነዋል። እኛ ደጋፊ ያልሆነ ነው ሰዎች ራሱ ሳላ ሲባል ሊቨርፑል ሲባል ሳላ በቃ አሁን ቀጣይ ሲዝን ሳላ የለም ሊቨርፑል ውስጥ በጣም ነው ያዘ። ኦሬዲ ሌጀንድ ነው ሳላ ሌጀንድ ነው እና ግን አይመጣውም። ገባህ አይደል? ሳላ እኮ ጥሩ እየተጫወተ አይደለም ግን ሳላ ከሊቨርፑል ወጣ ደግሞ ጥሩ ዜና አይደለም ሊሆን አይችልም። አይበጣው ነው። ለማንኛውም 435 ጨዋታዎችን አሁን ባለው 255 ጎሎችን እና 122 አሲስቶችን አድርጎ እነዚህን ዋንጫዎች ከሊቨርፑል ጋር አሳክቶ የሲዝኑ ማብቂያ ላይ ሞሳላ ከሊቨርፑል ጋር የሚለያይ ይሆናል።
ይሄ ልብ ሰባሪ የሊቨርፑል ደጋፊዎች የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። እንቻማችሁ። ሊቨርፑል ማለት ስሜት ነው። ሊቨርፑል ማለት ታሪክ ነው። ሊቨርፑል ማለት መንፈስ ነው ሲል ሞሳላ ተናግሯል። ከጁን በኋላ የሊቨርፑል ንብረት አይሆንም። ሊቨርፑል በህይወቴ ውስጥ ይሄን ያህል ቦታ ይኖራል ብዬ ፈጽሞ አስቤ አላቅም ብሏል። በጣም ተሰምቶታል። እኛም ሚስ እናደርገዋለን። በእውነት እኔ ሁሌ እለዋለሁ ኦል ታይም ቶፕ 11 አንድ ሰው ሰርቶ ሞሳላን ቢያካትተው ጭራሽ ነው የማይደብረኝና he was a Premier League legend። ሞሳላን እንወዳለን። ጉድባይ። እድሜ ባለጌ ነው። በነገራችን ላይ በመጨረሻ መሐመድ ሳላ ሊቨርፑልን የሲዝኑ መጨረሻ ላይ እንደሚለቅ ታወቀ ማለት ነው። በነገራችን ላይ ሊቨርፑል ብቻ ሳይሆን ፕሪሚየር ሊግም ካያቸው ድንቅ ተጫዋቾች መካከል አንደኛው መሐመድ ሳላ ለማጋነን ማለት ነው። ያላሳካው ስኬት የለም፣ ያላደረገው ነገር የለም። በግሉ እንደ ክለብም ክለቡ እሱ በነበረበት ጊዜያት በሙሉ ያላሳካው ስኬት የለም። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ሱፐር ካፕ፣ ኤፍኤ ካፕ ያላሳካው ስኬት አይነት የለም። ያልደረሰበት የስኬት ጣራ የለም መሐመድ ሳላ። እናም ከዚህ በኋላ ሊቨርፑልን እንደሚለቅ ታውቋል። ስለዚህ ከዚህ በኋላ በሊቨርፑል ደጋፊዎች ዘንድ እያንዳንዱ ጨዋታዎች ላይ ቤንች ሆነ ኦቨር ቤንች ሆነ ተጎዳ ምናምን ቁጥሩ በታየ ቁጥር እየተዘመረለት ሲዝኑ እንደሚያልቅ ሀቅ ነው። ሲዝኑም ካለቀ በኋላ የሊቨርፑል ሌጀንዶች ውስጥ ጫፍ የሚቀመጠው ምርጡ ተጫዋች ነው። በፕሪሚየር ሊግ ታሪክም ትልቅ ስራ ከሰሩ ተጫዋቾች ውስጥ መሐመድ ሳላ አንዱ ነው። አሳዛኝ ሰበር ዜና ለሊቨርፑል ደጋፊዎች፣ ሌጀንዳችሁ ሞ ሳላ በአመቱ መጨረሻ ከሊቨርፑል እንደሚለቅ አሳውቀዋል። ሊቨርፑል ፋንስ በዚህ ምሽት የሰማነው ዜና እጅግ በጣም ልብ የሚሰብር ነው ማለት ነው። ለረጅም አመታት ክለባችንን ደከመኝ ሰለቸኝ ሳይል ፍሮም ዳውተር ቱ ቢሊቨር የሚለውን አባባል ያሳካልንን ዊንገር እንደምናጣ በቀጣይ አመት ተረጋግጧል ማለት ነው። መሐመድ ሳላ እንደሚለቅ ክለባችንን አረጋግጦልናል ማለት ነው። መሐመድ ሳላ በጀግና አሸኛኘት በዚህ አመት እንደሚሸኝና በቀጣይ አመት በሊቨርፑል ማሊያ እንደማንመለከተው ተረጋግጧል ማለት ነው። ይሄ በጣም ልብ የሚሰብር ነገር ነው ማለት ነው። በዚህ ሰዓት ላይ ጉዳት ላይ እንዳለ እናውቃለን። መሐመድ ሳላ ይህን ዲሲዥን መፈጸሙ ብዙዎቻችን ልንጠብቀው እንችላለን፣ ግን እውነት ሆኖ እንደዚህ ስንሰማው ደግሞ በጣም የሚያስደነግጥ ነገር ነውና መሐመድ ሳላን ማጣት በጣም ልብ የሚሰብርና የሚረብሽ ነው። ይሄ ስሜት የሰማኝ ከዚህ በፊት ስቲቨን ጄራርድ ሊቨርፑልን በሚለቅበት ሰዓት ነበረና መሐመድ ሳላን ማጣታችን በጣም እያሳዘነኝ ነገር ነው። ምናልባት አንዳንዴ ምን አስባለሁ፣ ስቲቨን ጄራርድን ባሰብኩ ቁጥር ከዚህ በፊት ምን አለ ተጫዋቾች ዘላለማዊ ሆነው ሁሌ እየተጫወቱ ለክለባችን ባገለገሉ ብዬ አስባለሁና አሁን ደግሞ መሐመድ ሳላ ተጨማሪው ሰው ሆኗል ማለት ነው። ይህ በጣም ደስ የማይል ዜና ነው፣ ግን ሊቨርፑል ፋኖች ልንቀበለው የሚገባ ነው ማለት ነው። እጅግ ልብ የሚሰብር አስደንጋጭ ዜና ሞ ሳላ በአመቱ መጨረሻ ከሊቨርፑል ጋር እንደሚለይ ተረጋገጠ። የመጀመሪያ ቃላቴን ስትሰሙ የሞተ የመሰላችሁ ሰዎች አላችሁ። እኔ ልክ እንደዛ ነው ፊል ያደረኩት። አሁን ላይ አቋም ወርዷል ሞ ሳላ። እንኳን ወጣ ተገላገልን የምትሉ ጥቂት የማትባሉ የሊቨርፑል ደጋፊዎች ልትኖሩ ትችላላችሁ። ሞ ሳላ ግን ለዚህ ማሊያ ለሊቨርፑል ያደረጋቸውን ነገሮች በሙሉ ልትረሱ አይገባም። ውለታውን ልትረሱ አይገባም። እኔ በዚህ እድሜ በእንግሊዝ ፕሪሚየር ሊግ በኔ ትውልድ እንደ ሞ ሳላ አይነት ድንቅ ተጫዋች በሊቨርፑል ቤት በማየቴ እድለኛ ነኝ ብዬ ነው ማስበው እና ውለታውን ልንረሳው የማይገባም ብዬ ነው ማስበው። እናም ሊቨርፑሎች አንፊልድ ፊት ለፊት ግዙፍ ሐውልት ለሞ ሳላ ሰርተውለት በክብር ቢሸኙት ባይ ነኝ። ሞ ሳላን በቀጣይ ዓመት አለማየታችን በጣም ልብ ይሰብራል። ድምቀት ነው ሞ ሳላ። ሰበር ዜና ለሻሼ ደጋፊዎች በጣም ትልቅ ዜና አለ። ጥምጥም ውሽማም ሚስትም እያደረገ ሲጠቀማቸው የነበረው ሌጀንዳችን ሞ ሳላ እንግዲህ ቀጣይ እንግዲህ በክረምቱ እንደሚለቅ አሳውቋል። በጣም መርዶ ዜና ለሊቨርፑል ደጋፊዎችና ለእግር ኳስ አፍቃሪያን፣ በጣም ትልቅ ዜና ደግሞ ለሻሼ ደጋፊዎች ነው። በጣም የሚያስጠላ እንግዲህ ፋብሪዚዮ ሮማ ይዞት እንደወጣ ነው ጋይስ። በእውነት ለመናገር እንደ ሊቨርፑል ደጋፊ
ሞሳላ እኛ ምን እንደሆነ ሁሉም እናውቃለን። ሌጀንዳችን ነው። በተለይ ደግሞ ላለፉት 7 እና 8 ዓመታት ለፕሪሚየር ሊጉም ሆነ ለሊቨርፑል ያደረገውን አስተዋጽኦ ሁላችንም እናውቃለን። በፕሪሚየር ሊግ ለ3 ጊዜ የዓመቱ ምርጥ ተጫዋች ተብሎ የተመረጠ አንድም ተጫዋች የለም። እሱ ግን አድርጎታል። ለባላንዶር እጩ ብዙ ጊዜ እንትን ብሎ ነበረ፣ ግን አፍሪካ በመሆኑ ያልበላ ቻምፒየንስ ሊግን ያሳካ፣ ፕሪሚየር ሊግ ሁለት ፕሪሚየር ሊጎችን ያሳካ፣ ሌሎች ትሮፊዎችንም ያሳካ ምርጡ የኛ ሌጀንዳችን ነው። እኔ ከስቴቨን ጀራርድ ቀጥሎ እሱን በጣም ነው የምወደው። ግን ዘንድሮ እያሳየ ያለው አቋም በአሰልጣኝ አርነ ስሎት ያጫው ሲስተምና ፍልስፍና ልጁን ገሎታል። ቀጣይ ዓመት እንዲቀጥል ከማልፈልጉት አንዱ ነኝ። ቤንች ሆኖ ቁጭ ቢል ደስ ይለኛል፣ ግን ቤንች ልጁ መሆን አይፈልግም። አንደኛ ትልቅ ተጫዋች ነው፣ ሁለተኛ ደግሞ ኢጎ የሚባል ነገር ስላለበት ቤንች ሆኖ አይቀመጥም። ግን ደግሞ በዚህ ሰዓት ማሳወቁ ደግሞ ለሊቨርፑል ማናጀሮችም ሆነ ለሊቨርፑል ስታፍ ጥሩ ነው ብዬ ነው ማስበው። መተካት አለባቸው። ኦሊሴ ቢመጣ ደግሞ ሌላ ለሻሽ ደጋፊዎች ራስ ምታት ነው የሚሆነው። የሊቨርፑል ደጋፊ በዚህ ሰዓት ምንም መከፋት የለባችሁም። ኢቭን እንኳን ተራ እህትና ወንድሞቻችን ወደ ዩኒቨርሲቲ ሲሄዱ ይደብረናል፣ ይከፋናል። ግን ለመልካም እንዲሄዱ መልካም ነገር መመኘትን ሞሳላ ወደ ትንሽ ሊግ ለምሳሌ እንደዚህ አረብ ሊጎች ምናምን እንደ አሜሪካ ሊጎች ምናምን ሄዶ ሰክሰስፉል እንዲሆን መመኘት እንጂ ለምን ወጣ ብለህ የምታለቅስ ወይም ደግሞ የምታማር ካለ ግን የሞሳላ እንትን ባዳም ልኮ ነው የሚሆንብንና ያራዳ ልጆች ሞሳላ ለኛ ሌጀንዳችን ነው፣ የምንወደው የምናከብረው፣ ሁሌም በልባችን የሚኖር ግን ቢቆይልን ደስ ይለናል። ግን ደግሞ ቆይቶ በሱ ቦታ ሌላ ተጫዋች ተተክቶ ሞሳላ ቤንች ይሆናል ማለት የማይታሰብ ነው። መልበሻ ክፍሉም ምኑም ይበጠበጣል። ቀድሞ ማሳወቁ ጥሩ ነው ብዬ ነው ማስበው። የሻሸ ደጋፊዎች በድጋሚ እንኳን ደስ አላችሁ። አሳዛኝ ሰበር ዜና መሐመድ ሳላ ሊቨርፑልን እንደሚለቅ አስታወቀም። ግብፃዊው የፊት መስመር ተጫዋች መሐመድ ሳላም በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ በይፋ አስታውቋል። ሳላ ባስተላለፈው ልብ የሚነካ መልእክት ሊቨርፑል ለሱና ለቤተሰቡ ሁልጊዜም እንደ ቤቱ እንደሚያየው ተናግሯል። ሳላ ያ ቀን በሚያሳዝን ሁኔታ ደርሷል በማለት የዚህ የውድድር ዘመን ማብቂያ በክለቡ ያለውን ቆይታ እንደሚያበቃ በመግለጽ አብረው ስላሳለፏቸው ድሎች፣ ስላነሷቸው ዋንጫዎችና በአስቸጋሪ ጊዜያት አብረው በመቆማቸው ደስተኛ መሆኑን በመግለጽ ንግግሩን በክለቡ ዝነኛ መሪ ቃል ዩ ዊል ኔቨር ወክ አሎን በማለት ሀሳቡን በማጠቃለል ጨርሷል። በመጨረሻም እንግዲህ ሌጀንድ መሐመድ ሳላህ ከሊቨርፑል ጋር እንደሚለያይ ይፋ አድርጓል ማለት ነው። በጣም ነው የተሰማኝ፣ የምሬ ነው። እኔ በጣም እንትን ብዬ ስለ ሞሳላ እንደሚወጣ አውቃለሁ። አንድ ቀን ግን እንደዚህ የደነግጣለሁ ብዬ አስቤ አላቅም ነበርና ሌጀንድ መሐመድ ሳላህ ከሊቨርፑል ጋር ይለቃል። በጣም ነው የሚያሳዝነኝ። ሊቨርፑል በኦፊሻል ፔጁ ተናግሯል። እስኪ መሐመድ ሳላህ በህይወቴ ምርጡን ጊዜ ያሳለፍኩበትን ክለብ መልቀቅ በጣም ከባድ ነው፣ ቀላል የሚባል ነገር አይደለም ሲል እንግዲህ መሐመድ ሳላህ ተናግሯል ማለት ነው። ሁልጊዜም የሊቨርፑል ደጋፊ ሁኚ እቀጥላለሁ ብሏል ማለት ነው። ፋሚሊው እና እሱ እንግዲህ ሁልጊዜም የሊቨርፑል እንደሆኑ ተናግሯል መሐመድ ሳላህ። በመጨረሻም እንግዲህ ሁሉንም የሊቨርፑል አባል ደጋፊውንም ክለቡንም ሁሉንም እንግዲህ አመስግኗል። ዊል ኔቨር ዎክ አሎን አይ ዊል ኔቨር ዌክ አሎን ሲል በመጨረሻም ዘግቶታል። ሌጀንድ መሐመድ ሳላህ በሄደበት እንዲቀናው ምኞቴ ነው ማለት ነው። 11 ቁጥራችን ተከብራ ትኖራለች። ሞ ሳላህ ዘ ሌጀንድ ኢጂፕሽያን ኪንግ። ከሊቨርፑል ቤት አሁን የተሰማ ሰበር መረጃ አለ። መላውን የእግር ኳስ ዓለም ያስደነገጠ ዜና ነው። የአንፊልዱ ንጉስ የምንጊዜውም የክለቡ ሌጀንድ መሐመድ ሳላህ ከሊቨርፑል ጋር ሊለያይ መሆኑ ተረጋግጧል። ባለፈው የውድድር ዘመን የ2 ዓመት የኮንትራት ማራዘሚያ ቢፈራረምም ዘንድሮ ግን በቋሚነት አለመሰለፉና ያሳለፈው አስቸጋሪ ጊዜ ውሳኔውን እንዲቀይር አድርጎታል። የአንድ ትልቅ ዘመን ማክተሚያ መቃረቡን ክለቡም አረጋግጧል። ሳላህ በሊቨርፑል ቤት ያላሳካው ነገር የለም። ቻምፒዮንስ ሊግ፣ ፕሪሚየር ሊግ እና ሌሎች በርካታ ዋንጫዎችን በማንሳት የክለቡን ታሪክ ቀይሯል። ሊቨርፑል የሳላህን ዝናና ስኬት በዓመቱ መጨረሻ በአንፊልድ በደመቀ ሁኔታ እናከብራለን ብለዋል። ንጉሱ በክብር ሊሰናበትም ነው። ሳላህ ለእናንተ ምን አይነት ተጫዋች ነበር? ሐሳባችሁን ጻፉልኝ። መልካም ጊዜ። ሳላህ ስንጀምር እንግዲህ እጅግ በሚያሳዝን ሁኔታ መሐመድ ሳላህና ሊቨርፑል በስተመጨረሻም የመለያ ጊዜያቸው ደርሷል። ልክ የዘንድሮ የውድድር ዓመት ሲጠናቀቅ ክረምት ላይ መሐመድ ሳላህና ሊቨርፑሎች ለመለያየት መወሰናቸው አሁን በይፋ ታውቋል ማለት ነው። ፋብሪዚዮ ሮማኖ አሁን ይዞት በወጣው ዘገባ እንግዲህ
መሐመድ ሳላህና ሊቨርፑል ለመለያየት መወሰናቸውን ዘግቧል። በዘንድሮው የውድድር ዓመትም እንግዲህ ከአርነ ስሎት ጋር እንግዲህ የተለያዩ ሰጣ ገባ ውስጥ ገብቶ እንደነበረ ግብፃዊ ንጉስ ይታወቃል። ይህ ተጫዋች እንግዲህ በሊቨርፑል ቤት ያላሳካው ክብር የለም። በስተመጨረሻም ከሚወደው ክለብ ከመርሲሳይዱ ክለብ ጋር ለመለያየት ተስማምቷል ማለት ነው። ልክ ክረምት ሲመጣ የሚለያዩ ይሆናል። ወደ መድፈኛ መሐመድ ሳላህ እና ሊቨርፑሎች እንደሚለያዩ ተረጋገጠ። እንደምትመለከቱት መሐመድ ሳላህ በራሱ ገጽ እንግዲህ ከሊቨርፑል እንደሚወጣና ይህም የመጨረሻ ዓመቱ እንደሆነ አረጋግጧል። እነ ፋብሪዚዮ ሮማኖም ይህን ዜና ዘግቦታል። እናንተ ስለ መሐመድ ሳላህ ምን ታስባላችሁ? ኮመንት ስራ ሀሳባችሁን አስቀምጡልኝ። ኤንድ ኦፍ አን ኢራ። ውድ ሊቨርፑላን በጣም አሳዛኝ ዜናን ተሰምቷል። ሞ ሳላህ ዘ ኢጂፕሽያን ኪንግ በአመቱ መጨረሻ ከሊቨርፑል እንደሚለያይ ሊቨርፑል ኦፊሻል ፔጁ ላይ ከ10 ደቂቃ በፊት ተነግሯል። እኔ በጣም ከልቤ አዝኛለሁ። ሞ ሳላህ ዘንድሮ ከወቅታዊ አቋሙ ጋር አይገናኝ እንጂ ለሊቨርፑል ምን ማለት እንደሆነ የኛ የልብ ምት እንደሆነ ሁላችንም እናውቀው ነው። የሞ ሳላህ መጉደል ፕሪሚየር ሊግንም ሊቨርፑልንም አንድ ላይ በጣም የሚያወርድ ነገር ነው ብዬ አስባለሁ። ሞ ሳላህ በዘንድሮ ከሊቨርፑል ጋር ያለውን ነገር ሰጥቶ ከሊቨርፑል ጋር ጥሩ ሽኝት እንዲያደርግ አቅሙን ይሞክራል ሲል ሊቨርፑሎች ተናግረዋል። በአመቱ መጨረሻም ፌርዌል ወይ ደግሞ የመሸኛ ፕሮግራም እንደሚደረግ ተነግሯል። ለእኔ ከየርገን ኖልበርት ክሎፕ ቦስታ ቀጥሎ ሞ ሳላህ በኢጂፕሽያን ኪንግ ከሊቨርፑል ቤት ሐውልት እንዲቆምለት መፈለገው ምርጡ ልጃችን ነው። በዚህ ብቻ ያበቃ። ሞ ሳላህ ያለኝን ስለሱ ሁሉም አስበውን ቪዲዮ በቀጣይ ጊዜያት መናገር ይሆናል። በጣም ነው ያዘንኩት። ውድ ሊቨርፑልያን ሞ ሳላህ ዘንድሮ ጥሩ አቋሙ ላይ አይገኝም፣ ግን እስቲል እሱ ተለየህ ማለት ለኛ በቃ ግርማ ሞገሳችን ነው፣ የኛ ትሬድማርክ ነው። በተለይ ደግሞ ይሄንን ማሊያ ስናስታውስ ባለፈው ዓመት ሻምፒዮን የሆነበት ዓመት ላይ ሞ ሳላህ ሙሉ ለሙሉ ዓመቱ የሱ ነበረ። እሱ ሙሉ ለሙሉ የሊቨርፑል ድንቅ ተጫዋች፣ ብዙ ዋንጫዎችን እንድናመጣ ያደረገ ሰው ነው። በእኛ እድሜም ብዙ ደስታዎችን ያሳየን ምርጡ አጥቂያችን፣ የፕሪሚየር ሊጉ ሌጀንድ ነው። በኢጂፕሽያን ኪንግ በጣም አዝናለሁ። ውድ ሊቨርፑልያን እንደዚህ አይነት መረጃ እንዲደርሳችሁ ቤቱን ፎሎ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን እያንዳንዳችሁ ኮሜንት ስር አስቀምጡልኝ። ይመቻችሁ ፋሚሊ። አሳዛኝ ሰበር ዜና ለሊቨርፑል ደጋፊዎች በሙሉ። የሊቨርፑል የእግር ኳስ ክለብ እንዳወጣው መረጃ ከሆነ መሐመድ ሳላህ በ2025/26 የውድድር ዘመን መጠናቀቂያ ላይ ከመሐመድ ሳላህ ጋር በይፋ እንደሚለያይ ይፋ አድርጓል። እንደምትመለከቱት በማህበራዊ ትስስር ገጾቹ ላይ ሊቨርፑል ይፋ አድርጎታል። እንዲሁም በተጨማሪ ደግሞ ታማኝነት ያላቸው የመረጃ ምንጮችን በዚህ ሰዓት እየዘገቡት ይገኛሉ። እንደሚታወቀው እንግዲህ መሐመድ ሳላህ በሊቨርፑል ቤት እጅግ በጣም አስደናቂ የሆኑ የውድድር ዘመናትን ሲያሳልፍ እንዲሁም በተጨማሪ ደግሞ በርካታ ዋንጫዎችን ከክለቡ ጋር ሲያነሳ ነበረ። እንዲሁም በተጨማሪ ደግሞ ለሊቨርፑል ውለታን ውሏል ከሚባሉ የእግር ኳስ ተጫዋቾች መካከል ፊት ለፊት እንደሚቀመጥ የሚታወቅ ነገር ነው። ጥቂት የኮንትራት ጊዜ ያለው ቢሆንም እንኳን በዚህ ዓመት መጨረሻ ከሊቨርፑል ጋር እንደሚለያይ ጭምር ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ ያለፈው ዓመት ሻምፒዮን ሊቨርፑል ሻምፒዮን ከሆነ በኋላ ማለት ነው መሐመድ ሳላህ ክለቡን ይለቃል የሚሉ የተለያዩ መረጃዎች ሲዘዋወሩ እንደነበረ ጭምር እንዲሁም ደግሞ መሐመድ ሳላህ ራሱ እንግዲህ ደስተኛ አለመሆኑን ጭምር ሲናገር እንደነበር የሚታወስ ነገር ነው። ነገር ግን በዚህ የውድድር ዓመት መጨረሻ ላይ እንግዲህ ከሊቨርፑል ጋር ይለያያል። ሊቨርፑልም እንግዲህ የዋለላቸውን ውለታ እናከብራለን፣ እንዲሁም በተጨማሪ ደግሞ በአንፊልድ በድምቀት እንግዲህ አክብረን እንሸኛለን የሚሉ መረጃዎች ጭምር ነው እየተዘዋወሩ የሚገኙት። በዚህ ጉዳይ ላይ ሀሳብ አላችሁ ወይ? ኮሜንት ላይ ሀሳባችሁን አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት። መሐመድ ሳላህ እንግዲህ በክረምቱ ከሊቨርፑል እንደሚለቅ አሳውቋል ማለት ነው። መሐመድ ሳላህ ምንም እንኳን የተቀናቃኝ ክለብ ተጫዋች ቢሆንም በቃ የፕሪሚየር ሊጉ ሌጀንድ የሆነ ተጫዋች ነው። በጣም ብዙ ነገር አሳልፏል። ላለፉት 7 እና 8 ዓመታት ፕሪሚየር ሊጉን የተቆጣጠረ ሰው ነው። ለበርካታ ጊዜ የፕሪሚየር ሊጉ ኮከብ አስቆጣሪ የተባለ ሰው ነው። በቃ ኢዝ ዋን ኦፍ ዘ ሌጀንድ እና ወያጎና ሜሲም ቤት ስንገባ በጣም በሰፊ ቪዲዮ እንሰራለን። ሞ ዘ ሌጀንድ ሪስፔክት። አስጨንቀህናል ግን ያው ሪስፔክት